ነው እዚህ ቤት ግን ዛሬም ሽሮ እንዴት ሰራው? ጭልፋ ብላ አፍና ትክፈል። አንቱሻ ዛሬ ተነስቼ ረግጬ እንዳለ አባኔ አላውቅም። በቃ የሚበላ ያልኩት የሚበላ ስጡኝ። እዚህ የሚበላ ስላቸው ሊበሉኝ ነው እንዴ? መድኃኒዓለም ይሄ ልጅ ወይ ውሰደው ወይ እኔ ልላክለ። ምንድነው ፈልጋችሁ እንጂ ፈልጌ ነው እንዴ ተወለድኩት? አዎ ለነገሩ አንተ ምን አጥፋ አልተሳሳትክም። ይሄ ነው እንጂ ምንድነው ሴትዮ እኔ ምን አደረኩት? ስንት ጊዜ ነው ኮንዶም ደርብ ያልኩ እምቢ ብለህ ይሄው አይስዌር ቱ ጋድ 4 ደርቤ ነበር አምልጦ ነው። ተው ለነገሩ ስህተትን ለማረም መቼም አይረፍድም። መጣው እዚህ ጠብቁኝ መጣው። ወይ ተመልከት ባሻ የኔ ወድ ልጅ እንዴት እንደራበው የኔ ወድ ምሳ እስኪደርስ ይሄን ጠጣ። አዎ ፕሮቲን አለው። መጀመሪያ እናንተ ቀመሱት። ይተረገምክ። ሄሎ ጤና ይስጥልኝ 9 ሄሎ ፖሊስ። አቤት። 4 አንበሶች ቤቴን ሰብረው ገቡ። 4 አንበሶች? አዎ። እና አልበሉም? ፈጣሪ ይመስገን አልበሉኝም። ዝም ብለው እያዩኝ ነው። እሺ ስም ማን ነው? አቤል። ዳንኤል ብዬ ካለ። ሄሎ ፖሊስ አሁን አንበሶቹ መባላት ጀመሩ። እዚህ ስልኩን ለአንዱ አንበሳ አስተው እንካ ፖሊሱ ያናግራል። ሄሎ ምን ነው አንበሳው ምን ነው የሰውዬ ምን አደረጋችሁ? ምህረት አድርጉለት ልክ እንደ ዳንኤል። እርግጥ ነው ዳንኤል የፈጣሪ ሰው ነበር፣ ይሄኛው ግን አይደለም። ጤና ይስጥልኝ 9 ሄሎ ፖሊስ ባሌ ደበደበኝ። ይሄ የማይረባ ካዲያው ምን እያደረገ ነው? ኤሌክትሪክ ተበጥሶ እየቀጠለ ነው። ታዲያ ቆጣሪውን አታበሪውም? እሺ ጤና ይስጥልኝ 9 ሄሎ ፖሊስ ፍቅረኛ የሙሙን ቴሌግራም ግሩፕ ላይ ለቀቀብኝ። ምን አሁን ነው ዝጉን ሲጮህ አሳየውል። እንካ ጉድ ነው ዛሬ ፖሊስ ይፈልጋል። ሄሎ ማን ግሩፕ ላይ ነው የለቀቀው? ሰላም ዶክተር። እሺ ሰላም ነው። ባለቤት እርጉዝ ናት ብላችሁኝ ነበር። አሁን ካንተ ሳለ ባለቤት እርጉዝ ነች እንዴ? ከኔ ጋር እኮ ምንም አልጋጠቀም። ከኔ ጋር ግን ታውቃለች። ሰላም ነው ዶክተር። እሺ ሰላም ነው። አንድ ነርስ ከባሏ ጋር እዚህ በር ላይ የተሳሳሙ እኔን ገፍትረው ጣሉኝ። እንዴ ነውር አይደለም እንዴ? ያው እነሱንም ተራዳቸው። ፍቅር ውር ነው እንዴ? እኔም እኮ ውር ነኝ። እሺ ሰላም ነው ዶክተር። እንዴት አደረክ? ተኝቼ ዶክተር። ልጄ እንዴት ነው? በጣም አዝናለሁ። ልጅሽ ከተወለደ ከ30 ደቂቃ በኋላ ሞቷል። ስቀልድ ነው። ሲወለድ ሞቶ ነበር። ገንዘቡ የት አለ? መጀመሪያ የሀገሪቱን ሚስጥር የያዘውን ሰነድ አሳልፈህ ስጠኝ። መጀመሪያ ገንዘቡ ስጠኝ። ገንዘቡ ተዘጋጅቷል። 50 ሺህ አንድ ላይ $100,000። ሀገርን በመሸጥ ብዙ አትቆጭ። እኛ ማንሸጣትም ቀጣዩ ትውልድ ይሸጣት ነበር። እንዳትንቀሳቀስ ብር ሀገር ሻጭ እናጡት ነካሽ ባንዳውላ። እንዴት እናት ሀገራችሁ ለገንዘብ ስትሉ አሳልፋችሁ ትሰጣላችሁ? ወይኔም የኢትዮጵያ የእናቴ ቴዎድሮስ የነ ምኒልክ ሀገር ዛሬ ጀግና ከሀገሪቷ ላይ አልቆ ነው ብቻ ቀረው። ሄሎ ሻምበል። አዎ ሌቦቹን የገቡበት ገብቼ እጅ ከፍንጅ ያስካቸው። ሄሎ ኮንስታብል ለይዛቸው ስል ለጥቂት አመለጡኝ። ዊሪ ማይ ሃኒ እንዴት ነሽ? ሰላም ነው የኔ አበባ ስታምሪ። አማርኛ ደግሞ ብዙ ምትችል አይመስልም። ያ ዲያስፖራ ነኝ ከአሜሪካ ነው የመጣሁት። ኦኬ አሜሪካ ከየት ስቴት ነው የመጣኸው? አውስትራሊያ ስቴት ነው የመጣሁት። ደግሞ እንዴት ነው የምታምሪ የኔ አበባ። እኔ እዚህ ሀገር የመጣሁት ዋነኛ ምክንያት የሀገሬ ልጅ አግብቼ አሜሪካ ለመውሰድ ነው። በጣም ነው ደስ የሚለው። ያ ደግሞ ዛሬ ጸልዬ ነበር ፈጣሪ የኔ የምትላትን ሴት ካጠገቤ አድርግልኝ። ዛሬ አንቺን አገናኘኝ። እንዴት ደስ ይላል። ካሪል ነው የቀረውን ወሬ እራት ይብለን አናወራው። በጣም ደስ ይለኛል። ስሜ ዜድ ይባላል። ብሌን ይባላል። ቴንክ ዩ አበዛ ወርጋ ደበይ ናና የጁኑ አጠጣ በወርሳ ያስቆብሩሽ ጋር ደግሞ ናና አስጣቸው። ሃኒ ሄዶ ወደዛ። አይ ሞ እንዴት ነሽ? ምን ፈለክ? ምን ነው ትላንት ደውላለሁ ብዬ ስላልደወልኩ ደበረሽ እንዴ? ብለህ ነበር እንዴ? ኧረ አንቺ ትላንትና ከጀለሶች ጋር የሌለ ተፍታታን። ኳስ አየን፣ ኮንሰርት ገባን። በቃ አምሽተን የሌለ 6 ሰዓት ምናምን ወደ ቤት የገባን። ታዲያ እኔ ምን አገባኝ? ሲጀመር ስልኬ ማን የሰጠህ? ጓደኛሽ ሄርሜላ ነች። ለምን? ማን አዘዛት? ገና አንቺ ለምንድን ነው የምትኮሪው? ጥግ ድረስ እንደምትወጂኝ የሌለ እንደፎነቀቅሽብኝ እኮ አስታወቅብሻል እኮ እኔ የምወድቅ። አዋ ለምን ይዋሻል? ነፍስሽ እስኪንገበገብ። ይቅርታ አድርግልኝና ሙሉ ትምህርት ቤት ውስጥ እንዳንተ የሚዘጋኝ ተማሪ የለም። እሺ በቃ ቻው። ደግሞ ላስደብርክ ምናምን ፈልጌ አይደለም፣ ግን ሁለተኛ እንዳትደውልልኝ። ኦኬ እሺ። ይቅርታ ስለማትመቸኝ ነው። ኦኬ አልደውልም። ቴንክ ዩ። ሁለተኛ እንዳትደውልልኝ። እሺ ደህና ዋል። ደህና እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አዎ እማዬ አልበላኝም። አመለጥኩ ከኮንዶም እንዳመለጥከው። ታዲያ እኔ ምን ልርዳው? በ4 ሰዓት መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ ከኔ ጋር አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቁሽም እንዴ? አንተ? አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካ ውስጥ ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካ ውስጥ ከማስቀምጠው ገደሉ ውስጥ ጨምሮ ኖር ይሄን አይተርፍም ነበር። ና እስቲ ና፣ እዛ ገደሉ ጋር ማዋራ ነገር አለ። ና ሄሎ ፖሊስ። አቤት። የሆነች ሌባኛ ቤት ገባች። ምን አይነት ሌባ ነች? እኔ እንጃ። የሆነች ቆንጅዬ ነገር ነች። 8 ቁጥር ወገብ ያላት የምታምር ነገር ነች። ታዲያ ሂድና አዋራታ። ምን ያስፈራል? በእውነት ሂድ አናግራት። ላናግራት? አዎ ሂድና ቁጥሯን ተቀበላት። እሺ
ገዳይ። ኧረ ሲደብር። ጤና ይስጥልኝ እናቴ የቤተሰብ አማካሪ። ኧረ እንደው ባሌ ሊገለኝ ነው እባክህ። እንዴት እንዴ? በወጣው በገባው ቁጥር ስጪኝ ነው። ማታ አላስተኛ ጠዋት አላሰራልኝ። በቃ እንዲቹ ነው የምውለው። እንዴ መኝታ ቤት አይቀረው፣ ሽንት ቤት፣ ኩሽና አይቀረው፣ ሳሎን ቤት፣ በቃ ባየኝ ቁጥር የሚታየው ያ ነገር ነው። ሞርተር አለበት እንዴ? እስኪ ስልኩን ስጪው። እንካ። ሄሎ ምን ነው እንዴ? ነውር አይደለም እንዴ? እቺ ልጅ ባሌ ብላ ባገባች ደመኛ ነች እንዴ? ኢሰባዊ ድርጊት እየፈጸምክባት እኮ። ምን አገባ በገዛ ሚስቴ። ብዙ ተባዙ ምድር ሙላት ተብሏል። አዎ ተብሏል። ግን ወንድሜ አንተ ብቻ ሞላት። ጧት ትነሳለህ ትሞላለህ፣ ማታ ሙልት ልት። ወንድሜ አንተ ፈጣሪን ባፈራ ቂጥን ጨብጣ ባላዘራፈራም እንዴ? ፍቅር ግን እንደዚህ አይነት ጓንጉላም ሰዎች በፍቅራችን መሀል ሲገቡ ዝም ብለሽ ታያለሽ እንዴ? እሺ ታዲያ ልብሴ ልቀቀው። ኧረ ፍቅር ወልፎኛል። ሰውዬ ልቀቀኝ እባክህ። ገበያ ውስጥ እኮ ነው ያለነው። ታዲያ ምን ችግር አለው? ወደ ጥግ ወጣን በላ። ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ምንድን ነው የምትለኝ? ስሚ አዲሷ ፍቅረኛ ነው ያትሻታል እንዴ? አላየዋትም፣ ማየትም አልፈልግም። ስሚ ላክስ የሆነች ልጅ ፊቷን ራሱ በምን እንደምታጠብ ገምቺ። በአሲድ አሲዳ። ስሚ እሷ በሴራፍ በስቲም ምናምን ነው የምትጠቀም፣ እንደ አንቺ በአጃክስ አይደለም። አሁን ምን አባ ፈልገህ እንደደወልክ ተናገር። ወይል እንግዲህ ያው አሁን የደወልኩት ከአዲሷ ፍቅረኛ ጋር ልንዝናና አሰብንና፣ የት እንዝናና? ኩሪፍቱ ኦርዛ ላንጋ ነው አሮኖ መወሰን ከበደኝ። ኧረ እባክህ ለምን አሙራ ገደል ወይ ደግሞ ደንገጎ ተራራ ምናምን አትሄዱ? ስሚ ደግሞ የአዲሷ ፍቅረኛ ውበቷን እንዴት አየሽው? ሰውዬ እኔ ታየዋት። ምን ባለፈው ከሲኔማ ስትወጪ አላየሽንም ነው? ኦኬ ያቺ ቡፋዮ ሳካን የመሰለች ልጅ። በቃ እኔት ለአንቺ ፊት መስጠት አያስፈልግም። ስንዝር ሰጡሽ ክንድ ጠይቂያለሽ። ዝጋ አንተ ማትረባ። አዲስ ዓመት የተቅማጥ የአተት የኮሌራ የአሜባ የጃርዲያ ዓመት ይሁንልሽ። አሜን። እኔ ግን እንዳንተ አይደለሁም፣ ተለውጫለሁ። አዲሱ ዓመት ጤና የሚቃወስበት፣ ሰላም የምታጣበት እና ደግሞ ፀጉር የሚመለጥበት የተባረከ ዓመት ያድርግልን።